ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ በአዲስ እና ኢንተረስቲንግ በሆነ ቶፒክ ባዮሎጂ ቻፕተር 6ን ይዤላችሁ መጥቻለሁ። እንግዲህ ባዮሎጂ ቻፕተር 6ን በዛሬ ፕሮግራም እንግዲህ በሚኖረን ቆይታ እንደተለመደው ኢንዲቴል ሁሉንም ፖይንቶች ስፔሻሊ ደግሞ ሚድ ኤግዛም ላይ መምህሮች ትኩረት አድርገው ተደጋግሞ የሚወጡ ጥያቄዎችን እየሰራን እነሱ ደግሞ ፎከስ ኤሪያዎችን ፎከስ እያደረግን የምንማማር ይሆናል። አብራችሁን ቆዩ። እንግዲህ ለቻናላችን አዲስ የሆናችሁ ተማሪዎችና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንግዲህ በዚህ ቻናል ላይ የተለያዩ ከባባድ ኮርሶች ቪዲዮዎች እና ሚድ ኤግዛም ፋይናል ኤግዛም ቪዲዮዎች ከማብራሪያ ጋር ከጥሩ ማብራሪያ ጋር ይለቀቃሉ። ጆይን ብታደርጉ ብዙ ታተርፋላችሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ክላሱን ቀጥል። ኢንፌክሽስ ዲዚዝ አር ዲዚዝ። እንግዲህ በዛሬው ደግሞ በመጀመሪያ የምናየው ስለ ኢንፌክሽስ ዲዚዝ ነው። ኢንፌክሽስ ዲዚዝ ማለት ምን ማለት ነው? ኢንፌክሽስ ዲዚዝ አር ኢልነስ ኮዝድ ባይ ሊቪንግ ኦርጋኒዝም ናውን አስ ኢንፌክሽስ ኤጀንት such as what? ባክቴሪያ፣ ቫይረስ፣ ፈንጌ፣ ፕሮቶዛ፣ ሄልሚንዝ ኤንድ ፕሮቶንስ። እንግዲህ ኢንፌክሽስ ዲዚዝ ወይም ተላላፊ በሽታዎች የሚከሰቱት እንደ ባክቴሪያ፣ ቫይረስ፣ ፈንጋይ ባሉ ጥቃቅን ህዋሳት ባላቸው በኢንፌክሽስ ኤጀንት አማካኝነት ነው። በእነኚህ በኢንፌክሽስ ኤጀንት አማካኝነት የሚከሰት ኢንፌክሽስ ዲዚዝ እንለዋለን ማለት ነው። the result from interaction between the pathogen or disease reducing microorganism and a host። እንግዲህ የበሽታው መከሰት ወይም ፓቶጀኒክ በመሆኑ በሽታ አምጪ ጥቃቅን ተህዋሲያን እና በሆስት ወይም አስተናጋጅ ወይም በሽታው በሚያልፍበት አካል መካከል በሚፈጠር ግንኙነት ወይም መስተጋብር ይፈጠራል ነው። All infectious diseases start at a host surface, which can be external, just like skin, or internal, just like mucus, and so on. እንግዲህ ኢንፌክሽስ ዲዚዝ ወይም ሁሉም ተላላፊ በሽታዎች የሚጀምሩት በሆስት አካል ላይ ሲሆን ይህም እንግዲህ በውጫዊ ክፍል ለምሳሌ እንደ ቆዳ ሊሆን ይችላል። በውስጣዊ ክፍሎቻችን ለምሳሌ እንደ መተንፈሻ አካላት ሙከስ ሜምብሬንስ ባሉ አካሎቻችን ላይ ሊሆን ይችላል ነው። እንግዲህ ኢንፌክሽስ ዲዚዝ በእነኚህ ላይ ሊከሰትና ሊመጣ ይችላል ነው። To cause an infectious disease, a pathogen must complete the following steps። እንግዲህ አንድ ፓቶጅን ወይም በሽታ አምጪ ተላላፊ በሽታን እንግዲህ ለመፍጠር የግድ ማጠናቀቅ ያለበት ወሳኝ ቅደም ተከተሎች አሉ። እነዚህ ደረጃዎች እንግዲህ በሽታ አምጪው በሰውነታችን ውስጥ እንዴት እንደሚራባና ጉዳት እንደሚያደርስ ያሳዩናል። የመጀመሪያው it must enter the host። በመጀመሪያ ደረጃ በሽታ አምጪው ወደ ሆስት ወይም ወደ አስተናጋጁ አካል መግባት አለበት ነው። It must metabolize and multiply on or in the host tissue። እንግዲህ ወደ አስተናጋጁ አካል ከገባ በኋላ በሆስት ቲሹ ላይ ወይም ደግሞ በዛ ውስጥ በመሆን እንግዲህ መመገብና መራባት ይጀምራል ነው እዛ ሰውዬ ላይ ወይም የሚጎዳው በሽታ ያዘው ኢንፌክትድ አካሉ ላይ ማለት ነው። ሶስተኛው ፖይንት ደግሞ it must resist host defenses። እንግዲህ በመቀጠልም የአስተናጋጁ አካል የበሽታ መከላከያ ስርዓትን በመቋቋም ራሱን ከጥፋት ማዳን ይኖርበታል ነው። አራተኛው it must damage the host። እንግዲህ አንድ እንትን ይህንን ፓቶጅን ለመባል ወይም በሽታ አምጪ ለመባል በመጨረሻም የአስተናጋጁን አካል በመጉዳት የበሽታ ምልክቶች እንዲታዩ ያደርጋል። እነኚህ እንግዲህ አራቱ የአንድ ፓቶጅን ለመባል ሊያሟላቸው የሚገቡ እነኚህ ባህሪያቶች ወይም እነኚህን ያሳያል እንላለን። Pathogens need to enter the host body, attach to specific hosts, invade and colonize tissues, and then cause damage። እንግዲህ ፓቶጅኖች ወደ ሆስት አካል ከገቡ በኋላ ከተወሰኑ ሆስት ሴል ጋር መጣበቅ ከዚያም ደግሞ ቲሹ ውስጥ በመግባትና መራባት ጉዳት ማድረስ ይኖርባቸዋል። ምን ለመባል? ፓቶጅንስ ለመባል ማለት ነው። Entry to the host usually happens through routines like the mouth, ears, genital openings or wounds። እንግዲህ ወደ ሆስት አካል የሚገቡባቸው ዋነኛ መንገዶች አፍ፣ አይን፣ የብልት ክፍት ቦታዎች ወይም ደግሞ በቆዳ ያሉ ቁስሎች ናቸው። በእነኛ አማካኝነት ሰው ኢንፌክት ይደረጋል። ፓቶጅኖች ወደ ሰውነታችን በዚህ ወይም እዛ ወደሚጠቃው አካል በዚህ አማካኝነት ይገባሉ ማለት ነው። While some pathogens can grow at the entire site, most must invade other areas. They do this by attaching to specific host cells። እንግዲህ አንዳንድ ፓቶጅኖች በገቡበት ቦታ ላይ እንግዲህ ብቻ ማደግ ሲችሉ አብዛኞቹ ግን ከተወሰኑ የሆስት ሴል ጋር በመጣበቅ ወደ ሌሎች የሰውነት ክፍሎችም ይሰራጫሉ ነው። አብዛኞቹ በመሰራጨት ነው ሰውን ልጅ ወይም ያንን አካል የሚጎዱት ነው። እንግዲህ some pathogens must multiply between host cells and while others like virus enter the host cell to grow። አንዳንዶቹ በሽታ አምጪ ወይም አንዳንድ በሽታ አምጪዎች
በሆስት ሴል መካከል ሲራቡ እንደ ቫይረስ ያሉ ሌሎች ደግሞ ለማደግ የግድ ወደ ሆስት ሴል ውስጥ መግባት አለባቸው ነው። በዚህ መልክ ነው እንትን የሚሉት። ሌላው ደግሞ ዳሜጅ ቱ ቲሹ ኢዝ ታይፒካሊ ኮዝድ ባይ ዘ ፕሮዳክሽን ቶክሲን ኦር ዲስትራክቲቭ ኢንዛይም ባይ ዘ ፓቶጂን። እንግዲህ በቲሹ ላይ የሚደረገውን ጉዳት በአብዛኛው የሚከሰተው በበሽታ አምጪ በሚያመጣቸው ቶክሲን ወይም በእነኚህ በመርዞች ወይም እነኚህ አጥፊ ኢንዛይሞች ነው። በእነኚህ በዲስትራክቲቭ ኢንዛይሞች አማካኝነት ይጠፋሉ ወይም በእነሱ ነው የሚከሰተው። ሌላ ፖይንት ደግሞ ፕሪንሲፕልስ ኦፍ ኢንፌክሽየስ ዲዚዝ ነው። እንግዲህ በቀጣይ የምናየው ደግሞ የኢንፌክሽየስ ዲዚዝ መሰረታዊ መርሆች እና ጽንሰ ሀሳቦች ምን ይመስላሉ የሚለውን የምናይ ይሆናል ነው። ኢንፌክሽየስ ዲዚዝ ኤንድ ዲዚዝ። ኢንፌክሽን ኤንድ ዲዚዝ እንግዲህ ኢንፌክሽን እና ዲዚዝ የሚሉት ቃላት እንግዲህ ትርጉምና ልዩነት እንመለከታለን ነው። መጀመሪያ ምንድነው ኢንፌክሽን? ምንድነው ዲዚዝ? The term infection and disease are not the same። እንግዲህ ኢንፌክሽን ኤንድ ዲዚዝ የሚሉት ነገሮች ምን አይደሉም? ተመሳሳይ አይደሉም። ምንም እንኳን ከብዙ ጊዜ በተመሳሳይ መልኩ ጥቅም ላይ ቢውልም ኢንፌክሽን እና ዲዚዝ የተለያየ ትርጉም አላቸው ነው። ስለዚህ ሁለቱን ትርጉማቸው መለየት ይኖርብናል። ፈጣን ላይ ይመጣሉ። ኢንፌክሽን results when an infection agent pathogen enters and starts growing within a host። እንግዲህ ኢንፌክሽን ማለት አንድ ኢንፌክሽን ኤጀንት ወይም ፓቶጂን ወደ ሆስት ሴል ወይም ወደ ሆስት አካል ውስጥ ገብቶ ማደግ ሲጀምር የሚፈጠር ሁኔታ ኢንፌክሽን እንለዋለን ማለት ነው። ዲዚዝ ደግሞ ዲዚዝ የምንለው ደግሞ በኢንፌክሽን ምክንያት የሆስት ሴሎችን ሲጎዳ ወይም የቲሹ ስራ ሲጓደልና የበሽታው ምልክቶች መታየት ሲጀምሩ ዲዚዝ እንላለን ማለት ነው። ዲዚዝ የሚባለው ምንድነው? በኢንፌክሽን ምክንያት የሚመጣው ነው ማለት ነው። መጀመሪያ ኢንፌክሽን አለ፣ ከዛ ወደ ዲዚዝ ይቀየራል ማለት ነው። ሌላ ደግሞ ሳይን፣ ሲምፕተም ኤንድ ሲንድረምስ። እንግዲህ የዚህ ሳይን ምንድነው? ሲምፕተም የሚሉ እነዚህ የበሽታ ሁኔታዎችን ለመግለጽ የምንጠቀምባቸው ሶስት ቁልፍ ቃላቶች አሉ። የመጀመሪያው ሳይን አለ፣ ሲምፕተም እና ሲንድረምስ የምንለው እነኚህም ልዩነታችን በደንብ እናያለን። የመጀመሪያው ሲምፕተም ነው። ሲምፕተም is a change in body function that felt by what a patient as a result of disease or subjective። እንግዲህ ሲምፕተም ማለት በበሽታው ምክንያት በታማሚው ብቻ የሚሰማው የሰውነት ተግባር ለውጥ ነው። ማን ሲምፕተም? ለምሳሌ የራስ ምታት ወይም ደግሞ የማቅለሽለሽ ስሜት አንድ ሲምፕተም ነው። ሌላው ደግሞ ሳይንስ ነው። ሳይን የምንለው ደግሞ change in body that can be measured or observed as a result of disease or what objective ነው። የሚገርማችሁ ነገር ሲምፕተም ሰብጀክቲቭ ነው። ሳይን ግን ምንድነው? ኦብጀክቲቭ ነው። ሳይን ማለት ደግሞ ምንድነው? በሌላ ሰው ሊለካ ወይም ሊታይ የሚችል የሰውነት ለውጥ ነው። ለምሳሌ ትኩሳት ወይም ሽፍታ፣ እነዚህ ነገሮች ሳይን ይባላል። ሳይን ማለት ውስጡ ላይ የሆነ በሽታ በመኖሩ ምክንያት ውጭ ላይ የሆነ ሰው አይቶ የሆነ ነገር ሊረዳ የሚችል ወይም ለሆነ ሰው ሊታይ የሚችል ነገር ሳይንስ ምልክት እንለዋለን። ፊትህ እኮ ፈዝሃል እኮ ደክመሃል እኮ ፊትህ ችፍ ብሏል፣ ፊትህ አብጧል የምንለው እነዚህ ሳይንስ እንላቸዋለን። ሳይን ምልክቶች ናቸው። ሌላው ደግሞ የምናየው የመጨረሻው ሲንድረም ነው። ሲንድረም ምንድነው? ሲንድረም is specific groups of signs and symptoms that accompany a disease። ሲንድረም ማለት ደግሞ በሽታ የሚያመለክቱ የሳይን እና የሲምፕተም ስብስቦች ሲንድረም እንላቸዋለን ማለት ነው። እንግዲህ ያንን በሽታ የሚያመለክቱን የሳይን እና የሲምፕተም ድምር ውጤቶች ምን ይባላል? የነሱ ስብስብ ሲንድረም እንለዋለን ማለት ነው። ሌላው የምናየው ክላሲፋይንግ ኦፍ ኢንፌክሽየስ ዲዚዝ። ኢንፌክሽየስ ዲዚዞችን ደግሞ እንዴት እንከፍላለን የሚለውን እነሱን ደግሞ የምንከፍልበት ቶፒክ ነው። የመጀመሪያው እንግዲህ ኮሚኒኬብል ዲዚዝ ነው። እንግዲህ ተላላፊ በሽታዎች በስርጭት ባህሪያቸው መሰረት እንግዲህ መከፋፈል እንችላለን። መሰረት ያደረግነው ምናቸውን ነው? ስርጭታቸውን፣ የስርጭት ባህሪያቸውን መሰረት አድርገን ኢንፌክሽየስ ዲዚዞችን እንግዲህ ኮሚኒኬብል ዲዚዝ፣ ኮንታጂየስ ዲዚዝ፣ ነን ኮሚኒኬብል ዲዚዝ ብለን እንከፍላቸዋለን ማለት ነው። እንግዲህ በመጀመሪያ የምናየው ኮሚኒኬብል ዲዚዝ ነው። ኮሚኒኬብል ዲዚዝ means a disease that is spread from one host to another። ኮሚኒኬብል ዲዚዝ ማለት ከአንድ ሆስት ወደ ሌላ ሆስት ሊተላለፍ የሚችል የበሽታ አይነት ኮሚኒኬብል ዲዚዝ እንለዋለን። ሁለተኛው ደግሞ ኮንታጂየስ ዲዚዝ ነው። a disease that is easily spread from one host to another። ኮንታጂየስ ዲዚዝ የምንለው ደግሞ በቀላሉና በፍጥነት ከአንድ ሆስት ወደ ሌላ የሚዛመት በሽታ እንለዋለን፣ ኮንታጂየስ ዲዚዝ እንለዋለን ማለት ነው። ሌላው ደግሞ ነን ኮሚኒኬብል ዲዚዝ ነው። ነን ኮሚኒኬብል ዋት ዲዚዝ a disease that is not transmitted from one host to another። ነን ኮሚኒኬብል ዲዚዝ ደግሞ ከአንድ አስተናጋጅ ወይም ከአንዱ አካል ከተያዘው አካል ከአንድ ወይም ከኢንፌክትዱ አካል
ወደ ሌላ የማይተላለፍ የበሽታ አይነት ነው። ለምሳሌ በባክቴሪያ የሚመጣና ከመሬት አፈር ጋር ንክኪ ሲኖር የሚከሰት ይሄ አይነት በሽታዎች እንግዲህ እንደ ቴዘር ምናምን የሚባል በሽታ አለ። እነሱ እንግዲህ ነን ኮሚኒኬብል ዲዚዝ እንላቸዋለን ማለት ነው። ሌላ ፖይንት ደግሞ ክላሲፊኬሽን ኢንፌክሽስ ዲዚዝ ባይ ኦከረንስ ኦፍ ዲዚዝ። ሌላው ደግሞ ተላላፊ በሽታዎችን በህብረተሰብ ውስጥ ባላቸው የስርጭት መጠንና ድግግሞሽ መመደብ እንችላለን። እንግዲህ በዚህ መሰረት ደግሞ የመጀመሪያው ኢንሲደንስ ልንል እንችላለን፣ ፕሪቫለንስ ልንል እንችላለን፣ ስፖራዲክ እንለዋለን፣ ኤፒዴሚክ እንችላለን፣ ፓንዳሚክ ልንል እንችላለን። እነኝን እንግዲህ ደግሞ አሁን እናያለን ማለት የመጀመሪያው ኢንሲደንስ ነው። ኢንሲደንስ የምንለው ደግሞ ምንድን ነው? ኢንሲደንስ የምንለው ፍራክሽን ኦፍ ፖፑሌሽን ዛት ኮንትራክትስ ኤ ዲዚዝ ዱሪንግ ኤ ስፔሲፊክ ታይም። ኢንሲደንስ የሚባለው በሽታ ደግሞ በተወሰነ ጊዜ ውስጥ በህብረተሰብ ውስጥ አዲስ በበሽታው የተያዙ ሰዎችን ቁጥር የሚያሳይ ኢንሲደንስ ማለት አዲስ በማህበረሰብ ውስጥ የተከሰተ በሽታ አይነት ነው። ሁለተኛው ደግሞ ፕሪቫለንስ የምንለው ነው። ፕሪቫለንስ የምንለው ደግሞ ምንድነው? ዘ ፍራክሽን ኦፍ ፖፑሌሽን ሃቪንግ ስፔሲፊክ ዲዚዝ አት ኤ ጊቨን ታይም። ፕሪቫለንስ ማለት ደግሞ በአንድ በተወሰነ ቅጽበት በበሽታው ተይዘው የሚገኙ የህብረተሰብ ክፍሎችን አጠቃላይ ብዛት የሚያመለክተን ነው። ምን እንለዋለን? ፕሪቫለንስ እንለዋለን ማለት ነው። ሶስተኛ ደግሞ ስፖራዲክ ዲዚዝ እንለዋለን። ስፖራዲክ ዲዚዝ ማለት ደግሞ ምንድነው? አልፎ አልፎ በህብረተሰብ ውስጥ የሚከሰት በሽታ ማለት ነው። ዲዚዝ ዛት ኦከርስ ኤሴንሻሊ ኢን ኤ ፖፑሌሽን ነው። አልፎ አልፎ በህብረተሰብ ውስጥ የሚከሰት የበሽታ አይነት ከሆነ ስፖራዲክ ዲዚዝ እንለዋለን። ኢንደሚክ ዲዚዝ የምንለው ደግሞ ምንድነው? በአንድ ህዝብ ወይም አካባቢ ውስጥ በተደጋጋሚና በተወሰነ መጠን ሁሌም የሚገኝ በሽታ ነው። ለምሳሌ ወባ ምንድነው? ኢንደሚክ ዲዚዝ እንለዋለን ማለት ነው። ኢንደሚክ ዲዚዝ ያ ተላምዶ ይኖራል ማለት ነው። ከህብረተሰቡ ጋር አብዛኛውን ጊዜ ተላምዶ በቃ ይከሰታል፣ አይጠፋም አይነት ነገር ነው። ዲዚዝ ዛት ኮንስታንትሊ ፕሬዘንት ኢን ኤ ፖፑሌሽን ዊች ኮል ኢት አባውት ኢንደሚክ ዲዚዝ እንለዋለን። ሌላው የመጨረሻው ደግሞ ፓንደሚክ ዲዚዝ ነው። ወርልድ ዋይድ ኢፒደሚክ። ፓንደሚክ ዲዚዝ ደግሞ በዓለም አቀፍ ደረጃ የተስፋፋና ብዙ ሀገራት ያዳረሰ ኢፒደሚክ የሆነ ዲዚዝ ፓንደሚክ ዲዚዝ እንለዋለን ነው። ይሄኛው እንግዲህ ኦክራንስ ኦፍ ዲዚዝ ነው። ይሄንን የከፈልነው እንግዲህ ኦክራንሱን መሰረት በማድረግ ነው። ኢፒደሚክ ደግሞ የምንለው ዲዚዝ አኪርድ ባይ ማን ሆስትስ ኢን ኤ ጊቨን ኤሪያ ኢን ኤ ሾርት ታይም። እንግዲህ ኢፒደሚክ ዲዚዝ ደግሞ በአንድ አካባቢ በአጭር ጊዜ ውስጥ ከተለመደው በላይ ብዙ ሰዎችን የሚያጠቃ በሽታ ኢፒደሚክ እንለዋለን። ልዩነታቸውን ባይዜ ሁለቱን ያዙ። ኢንደሚክ እና ኢፒደሚክ። ኢንደሚክ ማለት ከሰዎቹ ጋር ተላምዶ የሚኖር ለምሳሌ ወባን ጠቅሼላቸው። ኢፒደሚክ ከሆነ ደግሞ በአንድ አካባቢ በአጭር ጊዜ ውስጥ ከተለመደው በላይ ብዙ ሰዎችን ካጠቃ ኢፒደሚክ ዲዚዝ ነው እንላለን ማለት ነው። እንግዲህ ቤዝድ ኦን ኦከረንስ ኦፍ ዲዚዝ እንግዲህ በስድስት አካባቢ ከፍለን አይተነዋል። ቤዝድ ኦን ኢንፌክሽስ፣ ቤዝድ ኦን ደግሞ ካራክተሩን ባህሪው መሰረት በማድረግ ነው የተላለፈ አይተላለፍ የሚለውን ኮሚኒኬብል፣ ኮንታጂየስ፣ ነን ኮሚኒኬብል ነው በሶስት ከፍለናል። እነኝህን ፖይንቶች በደንብ ትይዛላችሁ ማለት ነው። ሌላው ደግሞ የምናየው ፖይንት ደግሞ ሰቨሪቲ ኦር ዱሬሽንስ ኦፍ ኢንፌክሽስ ዲዚዝ። እንግዲህ የተላላፊ በሽታዎች በክብደታቸውና በቆይታቸው ጊዜያቸው መከፋፈል ነው። በክብደታቸው ጀስት ምን ያህል ነው ኢፌክት የሚያደርሱት፣ ፕላስ ደግሞ በቆይታ እዛ ማህበረሰብ ላይ ምን ያህል ጊዜ ነው እያጠቁ ያን ማህበረሰብ የቆዩት፣ ጊዜያቸውን መሰረት አድርገን እንከፋፍለን። የመጀመሪያው አኪዩት ነው። ዲዚዝ ዴቨሎፕስ ራፒድሊ። አኪዩት ዲዚዝ የምንለው ደግሞ በሽታው እንግዲህ በፍጥነት የሚጀምርና ምልክቶቹም በፍጥነት የሚታዩ የበሽታ አይነት ምን እንለዋለን? አኪዩት ዲዚዝ እንለዋለን። አኪዩት እንለዋለን። ሁለተኛው ደግሞ ክሮኒክ ነው። ዲዚዝ ዴቨሎፕስ ስሎሊ። ክሮኒክ ዲዚዝ የምንለው ደግሞ እንግዲህ ክሮኒክ በሽታ በዝግታ የሚጀምርና ለረጅም ጊዜ የሚቆይ አይነት ነው። እነዚህ ክሮኒክ በሽታዎች ቶሎ አይታይም፣ ኢፌክታቸው በሰውዬ ውስጥ ወይም በዛ አካል ውስጥ ይቆያል ነው። ቶሎ የማይታዩ አይነት በሽታዎች ክሮኒክ ዲዚዝ እንላቸዋለን። ሌላው ደግሞ ሰብአኪዩት ነው። ሰብአኪዩት ሚንስ ሲምፕተምስ አፒር ቢትዊን አኪዩት ኤንድ ክሮኒክ ስቴጅስ። እንግዲህ ሰብአኪዩት ደግሞ በአኪዩት እና በክሮኒክ መካከል ያሉ ባህሪያትን የሚያሳይ የበሽታ አይነት ወይም የበሽታ ደረጃ ምን እንለዋለን? ሰብአኪዩት ዲዚዝ እንለዋለን ነው። ሌላ ደግሞ ላተንት ነው። ዲዚዝ ዛት ዊዝን ፔሪድ ኦፍ ኖ ሲምፕተም ዊዝን ዘ ኮዛቲቭ ኤጀንት ኢን ኢንአክቲቭ። እንግዲህ ላተንት ማለት ደግሞ በሽታ አምጪው ተዋሲያን በሰውነት ውስጥ ሆኖ ነገር ግን ለተወሰነ ጊዜ ምንም አይነት ምልክት ሳያሳይ የሚቆይበት ሁኔታ ላተንት ዲዚዝ ነው። ራሱን ደብቆ ጀስት በዛ ውስጥ ገብቷል በሰውየው ውስጥ ወይም በዛ አካል ውስጥ አለ፣ ግን ወዲያው ኢፌክት ወይም ሰውየውን ማጥቃት አይጀምርም። እንደዚህ አይነት በሽታ ላተንት እንለዋለን ማለት ነው። ሌላ የምናየው ደግሞ ፖይንት ምንድን ነው? ኤክስተንስ ኦፍ ሆስት ኢንቮልቭመንት ነው። የኢንፌክሽን እንግዲህ በሆስት አካል ውስጥ
ያለውን የስርጭት መጠን መለየት የሚል ነው እንግዲህ የኛው ቶፒካችን። An infection can manifest in the following ways። እንግዲህ አንድ ኢንፌክሽን በሰውነት ውስጥ በተለያዩ መንገዶች ሊገለጽ ይችላል። የመጀመሪያው ሎካል ኢንፌክሽን ነው። ፓቶጂንስ አር ሊሚትድ ቱ ስሞል ኤሪያስ ኦፍ ዘ ቦዲ። ሎካል ኢንፌክሽን የምንለው ሎካል ኢንፌክሽን በሽታ አምጪ ተዋሲያን እንግዲህ በአንድ ትንሽ የሰውነት ክፍል ላይ ብቻ ተወስነው የሚገኙበት ሁኔታ ምንለዋል ሎካል ኢንፌክሽን እንለዋል። በአንድ የተወሰነ የሰውነት ክፍል ላይ ብቻ ከሆነ ሎካል ኢንፌክሽን እንለዋል። ፓቶጂኑ በዛ በተወሰነው የሰውነት ክፍል ላይ ብቻ ነው እንትን። ለምሳሌ አብሰስ እንለዋለን። ለምሳሌ አብሰስ ወይም እባጭ። እንግዲህ እባጭ የምንለው በአንድ የተወሰነ ቦታ ላይ ብቻ የሚፈጠር የኢንፌክሽን ክምችት ነው። ሶ አብሰስ የምንለው ደግሞ ይሄ እንግዲህ እባጭ ተብሎ የሚጠራው እንግዲህ አንዱ የሎካል ኢንፌክሽን ምሳሌ ነው። ሁለተኛው ደግሞ ሲስተማቲክ ኢንፌክሽን ነው። ሲስተማቲክ ኢንፌክሽን means an infection throughout the body spread by blood and or lymph። ሲስተማቲክ ኢንፌክሽን የምንለው ደግሞ በደም ወይም በሊምፍ አማካኝነት በሰውነት ውስጥ የተስፋፋ የኢንፌክሽን አይነት ሲስተማቲክ ኢንፌክሽን እንለዋለን። እንግዲህ ይሄ እዚህ ደግሞ በጣም ሊያጠቃ ይችላል። ጀስት ሙሉ በሰውነት ስለሚሰራጭ ሰውየውን ቶሎ ሊያጠቃው የሚችል ነው። ባክቴሪያ የምንለው ነው ደግሞ ሌላው። ባክቴሪያ ሚንስ ባክቴሪያ ኢን ዘ ብለድ ነው። ባክቴሪያ ማለት ደግሞ በደም ውስጥ ባክቴሪያ መኖር ማለት ነው። ሶ በዛ ሰውዬ ደም ውስጥ ባክቴሪያ እያጠቃው ነው ማለት ነው። ሲፊክስ የምንለው ቶክሲክ ኢንፍላማቶሪ ኮንዲሽንስ አራይዚንግ ፍሮም ዘ ስፕሪስ ኦፍ ማይክሮብስ ፍሮም ኤ ፎከስ ኦፍ ኢንፌክሽን። ሲፊክስ ማለት ደግሞ ማይክሮብስን ከአንድ ኢንፌክሽን ወይም ከአንድ ኢንፌክሽን ቦታ ተነስተው በመሳጭታቸው ምክንያት የሚፈጠር ከባድና መርዛማ የሆነ የሰውነት መቆጣጠር አይነት ነገር ሲፊሊስ ብለን እንጠራዋለን ማለት ነው። ሌላው ደግሞ ሴፕቲሴሚያ ነው። እንግዲህ ሁለተኛው ምንድነው? ሴፕቲሴሚያ ሴፕቲሴሚያ means a growth of bacteria in the blood። ሴፕቲሴሚያ ማለት ደግሞ በደም ውስጥ የባክቴሪያ መራባት ሲሆን ይህም እንግዲህ በጣም አደገኛ የሆነ በሽታ ነው ማለት ነው። ቶክሲሚያ የምንለው ደግሞ ቶክሲንስ ኢን ዘ ብለድ ነው። ቶክሲሚያ ማለት ደግሞ በደም ውስጥ ቶክሲን ወይም መርዛማ ንጥረ ነገሮች በደማችን ውስጥ ሲኖር ቶክሲሚያ ይባላል። ቨርኒሚያ የምንለው ደግሞ ቫይረስ ነው። እንግዲህ ሌላው ደግሞ ቨርኒሚያ ሚንስ ቫይረስ ኢን ዘ ብለድ። ቨርኒሚያ ማለት ደግሞ በደም ውስጥ ቫይረስ መኖራቸውን የሚያሳየን ከሆነ ቨርኒሚያ እንለዋለን ማለት ነው። ሌላው ፖይንት ደግሞ ፎካል ኢንፌክሽንስ የምንለው አለ። ፎካል ኢንፌክሽን ሚንስ ኤ ሲስተማቲክ ኢንፌክሽን ዛት ቢግን አስ ሎካል ኢንፌክሽን። ፎካል ኢንፌክሽን ደግሞ መጀመሪያ ሎካል የነበረ ኢንፌክሽን ወደ ሲስተማቲክ ደረጃ ሲሸጋገር ይሄ ፎካል ኢንፌክሽን ይባላል። ሶ መጀመሪያ ምን ነበር ያልኳችሁ? ሎካል ነበረ። ከዛ ወደ ሲስተማቲክ ደረጃ የሚሸጋገር ከሆነ ያ ፎካል ኢንፌክሽን ተብሎ ይጠራል ነው። እንግዲህ ለምሳሌ በአንድ ጥርስ ላይ የነበረ ሎካል ኢንፌክሽን በደም አማካኝ ተሳጭተው እንደ ሩማቶይድ አርተሪስ ያሉ ሌላ ቦታ ላይ አዲስ ኢንፌክሽን ሲጀምር ይሄ ምን እንለዋለን? ፎካል ኢንፌክሽንስ ብለን እንጠራዋለን ማለት ነው። ሌላው ደግሞ ፕራይመሪ ኢንፌክሽንስ ነው። ፕራይመሪ ኢንፌክሽንስ ሚንስ ዘ አኪዩት ኢንፌክሽን ዛት ኮዝ ዘ ኢኒሻል ኢልነስ። ፕራይመሪ ኢንፌክሽንስ የምንለው ደግሞ የመጀመሪያውን ህመም ያስከተለው ዋነኛና የመጀመሪያው ኢንፌክሽን ነው። ሶ የኛው ምን ይባላል? ፕራይመሪ ኢንፌክሽንስ እንለዋለን። ሰከንደሪ ኢንፌክሽንስ የምንለው ደግሞ ምንድነው? ሰከንደሪ ኢንፌክሽንስ የምንለው ደግሞ ምንድነው? ኦከር አፍተር ዘ ሆስት ኢዝ ዊክንድ ፍሮም ኤ ፕራይመሪ ኢንፌክሽንስ። ሰከንደሪ ኢንፌክሽን ማለት ደግሞ ወይም የሚከሰተው ሆስት አካሉ በፕራይመሪ ኢንፌክሽን ምክንያት ሲደክም ሌላ ተጨማሪ ኢንፌክሽን ሲፈጠር ሰከንደሪ ኢንፌክሽን እንለዋለን ማለት ነው። ሰከንደሪ ኢንፌክሽን ማለት የመጀመሪያ ኢንፌክሽን ወይም ፕራይመሪ ኢንፌክሽን ያንን አካል ከጎዳ ካዳከመ በኋላ የሚመጡ በሽታዎች ወይም ሲጠቃ በሌላ ነገር በእነኛ በመጀመሪያው በፕራይመሪዎች በመጠቃቱ ምክንያት ሌላ ተጨማሪ ሲያጠቃው ሰከንደሪ ኢንፌክሽንስ ብለን እንጠራዋለን ማለት ነው። ሰው እነኚህ ነገሮች በደንብ አቴንሽን ሰጣችሁ መለየት ይኖርባቸዋል ነው። ፋይናል ፈተናችሁ ላይም እንድትጽፉም ቾይዝም ቱልፎልስም ላይ በቃ ሁሉም ቦታ የሚመጡ አይነት ነገሮች ናቸው። ስፔሲፋይድ አይደሉም። ሰው እነኚህም በደንብ ትይዛላችሁ ነው። ሌላው እዚህ ጋር ያልነገርኳችሁ ነገር ደግሞ ሰብ ክሊኒካል ኦር ኢንአፕራንት ኢንፌክሽንስ የምንለው ይሄ ሰብ ክሊኒካል ኢንፌክሽን የምንለው ደግሞ ምንም አይነት የሚታዩ በሽታ ምልክቶች የሌሉበት የኢንፌክሽን አይነት ነው። ሰውየው በቃ ኖርማል ነው ስታዩት፣ ምንም አይነት የኢንፌክሽን ምልክት አያሳይም። ግን በውስጡ የሆነ ምን አለ? በሽታ አለ። በሽታው አለ ግን ምልክቱ ውጭ አይታይም። ሰው እንደዚህ አይነት በሽታዎች ምናቸዋለን? ሰብ ክሊኒካል ኢንፌክሽንስ ብለን እንጠራቸዋለን ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ዲዚዝ ዴቨሎፕመንት ኤንድ ስቴጅ ነው። ደግሞ እዚህ ጋር አንድ በሽታ ከተከሰተበት ጊዜ ጀምሮ እስከሚያድግበት ድረስ የሚያልፍባቸው ደረጃዎች ስቴጆችን የምናይ ይሆናል ማለት ነው። እንግዲህ የመጀመሪያው እዚህ ጋር ኢንኩቤሽን ፔሪየድ ነው። ኢንኩቤሽን ፔሪየድ ሚንስ ዘ ታይም
the time interval between the initial infection and the first appearance of signs and symptoms. ኢንኩቤሽን ፔሪየድ ማለት በሽታ አምጪው ወደ ሰውነት ከገባበት ጊዜ አንስቶ የመጀመሪያዎቹ የበሽታ ምልክቶች እስከሚታዩበት ድረስ ያለው ጊዜ ኢንኩቤሽን ፔሪየድ እንለዋለን። The second one is predominant period. When the predominant period is characterized by the appearance of the first mild signs and symptoms, right? So predominant period means the appearance of what? The first mild signs and symptoms. እንግዲህ predominant period የምንለው ደግሞ የመጀመሪያዎቹ ቀለል ያሉ በሽታ ምልክቶች የሚታዩበት አጭር ጊዜ predominant period ብለን እንጠራዋለን ማለት ነው። ሶስተኛው ደግሞ period of illness ነው። The disease is at its head, all these signs and symptoms are apparent, right? Period of illness means what? It is at head, all these signs and symptoms are apparent. Period of illness ደግሞ በበሽታው ከፍተኛ ደረጃ የሚገኝበት ሁሉም ምልክቶች በግልጽ የሚታዩበት ጊዜ እንለዋለን period of illness እንለዋለን ማለት ነው። ሌላ ደግሞ period of decline እንለዋለን። signs and symptoms are subside። እንግዲህ period of decline የምንለው ደግሞ መጀመሪያ ላይ ከፍተኛ ደረጃ ደርሶ የነበረው ወይም period of illness ላይ ደርሶ የነበረው በሽታ ወይም የበሽታው ምልክት እየቀነሰ የሚሄድበት ደረጃ period of decline እንለዋለን ማለት ነው። ሌላው ደግሞ period of covalent signs። period of covalent signs የምንለው ደግሞ ወይም ይሄኛው ሰውነት ወደ ቀድሞ የሰውነታችን መጀመሪያ በበሽታ የተጎዳው ሰውነት ክፍል ወይም ያ ሰውነታችን ወደ ጤና ወደ መጀመሪያ የሚመለስበት የሚያገግመት የመጨረሻ ደረጃ period of covalent signs እንለዋለን ማለት ነው። እነኚህን ፖይንቶች በደንብ መያዝ እንዳትረሱ ማለት ነው። ሌላው ደግሞ ፓቶጂኒክ ሲቲ የሚል ቶፒክ ነው የምንማረው። እንግዲህ የፓቶጂኒክ ሲቲ ጽንሰ ሀሳብ እንግዲህ የበሽታ አምጪ ተዋሲያን በሽታን የመፍጠር ችሎታን የሚያመለክተን ፓቶጂኒክ ሲቲ ማለት የበሽታ አምጪ ተዋሲያኖች በሽታን የመፍጠር አቅማቸው እንዴት ነው በሽታ የሚፈጠረው እንዴት ነው በሽታ የሚመጣው የሚለውን አጠቃላይ የሚይዘው ኮንሰፕት ፓቶጂኒክ ሲቲ እንለዋለን ማለት ነው። When we encounter a number of numerous microorganisms daily, most are harmless and many are beneficial. Microorganisms are classified based on their pathogenicity, ability to cause disease. እንግዲህ በየቀኑ ከበርካታ ማይክሮኦርጋኒዝም ጋር ንክኪ እናደርጋለን ወይም ንክኪ ያለን፣ አብዛኞቹ ግን ጉዳት የሌላቸው ሲሆኑ ብዙዎቹ ደግሞ ጠቃሚ ናቸው። ማይክሮኦርጋኒዝምስ እንግዲህ በሽታን የማስከተል ችሎታቸው ወይም ፓቶጂኒክ ሲቲያቸው በነዛ በፓቶጂኒክ ሲቲ መሰረት ይለያያሉ። ሁሉም አንድ አይነት አይደሉም። ግማሾቹ አብዛኞቹ ጉዳት የሌላቸው ናቸው። ብዙዎቹ ደግሞ ለእኛ በጣም ጠቃሚ ነው። የተለያዩ ሜዲሲኖች ብዙ ነገሮች ከነሱ ፋብሪኬት ይደረጋሉ። እንግዲህ ፋብሪካ ትልቅ ቫልዩ አላቸው። አብዛኞቹ ምንድናቸው? ቱመች ጠቃሚ ናቸው ነው። The first one is primary pathogens. Primary pathogens means a microbe or virus that cause disease in an healthy individual. The primary pathogens የምንለው ደግሞ ጤነኛ በሆነው ሰው ላይ እንኳን በሽታ መፍጠር የሚችል ማይክሮብ ወይም ቫይረስ ፕራይመሪ ፓቶጀንስ እንለዋለን። ለምሳሌ እዚህ ጋር ኢንሲደንስ ዲዚዝ ላይክ ፔልጉ፣ ማላሪያ፣ ሜርስ ኤንድ ቱበርኩሎስ እንግዲህ ለምሳሌ እንደ ቸነፈር፣ ወባ፣ ኩፍኝና ቲቪ ያሉ በሽታዎች እንግዲህ በፕራይመሪ ፓቶጀንስ የሚከሰቱ አይነት በሽታዎች ናቸው ማለት ነው። So these pathogens are called virulent and their ability to cause disease is due to virulence factors. እንግዲህ እነዚህ በሽታዎች ወይም እነኚህ ፓቶጀኖች በሽታን የማስከተል ችሎታቸው ከፍተኛ ስለሆነ ቬሩለንት ይባላሉ። ይህም እንግዲህ ችሎታቸው ደግሞ ቬሩለንስ ፋክተር በሚባሉ ባህሪያቸው እንግዲህ ይወሰናል ማለት ነው። ሌላው ደግሞ ሁለተኛው ፖይንት የምናየው ኦፕቲሚስቲክ ፓቶጀን ወይም ኦፕቲሚስት የምንላቸዋል። ኦፖርቹኒስቲክ ፓቶጀን ወይም ኦፖርቹኒስት እንላቸዋል። ኦፖርቹኒስቲክ ፓቶጀን ወይም ኦፖርቹኒስት ምንድናቸው? cause disease only when the body's innate or adaptive defense are compromised or when introduced to unusual locations. እኚህ ኦፖርቹኒስቲክ ፓቶጀንስ የምንላቸው ደግሞ በሽታን ሊያስከትል የሚችል የሰውነት የበሽታ መከላከያ ስርዓት ሲዳከም ወይም ተዋሲያኑ መኖር ከሌለበት የሰውነት ክፍል ውስጥ ሲገባ ብቻ ነው። አያችሁ፣ ተዋሲያኑ እዛ ውስጥ ካለ እነሱ መግባት ማዳከም አይችሉም ነው። ይሄን የሚለው ኦፖርቹኒስቲክ የሚላል። ኦፖርቹኒስቲክ ፓቶጀንስ ምንድነው የሚለው አልኳችሁ? በሽታን ሊያስከትል የሚችል የሰውነት የበሽታ መከላከያ ስርዓታችን ወይም አንቲቦዲያችን ሲዳከም ወይም ተዋሲያኖቹ መኖር ከሌለበት ሰውነት ክፍል ላይ ብቻ ከነሱ የሌሉበት ላይ ሲገባ ብቻ ያጠቃል። አንደስ እነሱ ካሉ ሊያጠቃን አይችልም ነው። ኦፖርቹኒስቲክ ፓቶጀንስ የምላቸው እነኚህ ነው።
Thus can be members of the normal microbiota or common in the environment. Example, Pseudomonas. እነዚህ ኦፖርቹኒስቲክ የሰውነታችን እንግዲህ ኖርማል ማይክሮቢዮታ አካል ሊሆን ይችላሉ ወይም ደግሞ እንደ ሲዶሞናስ ያሉ በአካባቢ ውስጥ በብዛት የሚገኝ ሊሆኑም ይችላሉ ነው። ሶ እነኝህን በደንብ ለይታችሁ ያዙ ነው። አንደኛው ከሌላኛው ለይታችሁ ያዙ ነው። እዚህ ጋር እንግዲህ አንድ ነገር መገንዘብ ያለብን ፖይንት ይኖራል። ይሄ ምንድነው? ኖርማል ማይክሮቢዮታ ኦር ኖርማል ፍሎራ የምንለው ነገር አለ። ኖርማል ማይክሮቢዮታ ኦር ኖርማል ፍሎራ means it is an organism that rooted inside on the body surface. The relationship is a delicate balance and they can cause disease if an opportunity arises. እንግዲህ ኖርማል ማይክሮባዮታ እንግዲህ በሰውነታችን ላይ በተለመደ ሁኔታ የሚኖር ረቂቅ ተዋሲያን ሲሆኑ ከሰውነታችን ጋር ያላቸው ግንኙነት ሚዛኑን የጠበቀ ነው። ነገር ግን ሁኔታዎች ሲመቻቹ ብቻ በሽታውን ሊያስከትል ይችላል የሚል ነው። ስለዚህ እነኚህ እንላቸዋለን ኖርማል ማይክሮባዮታ ወይም ኖርማል ፍሎራ እንላቸዋለን ማለት ነው። Individuals with weakness or defects in their defense are called immunocompromised. እንግዲህ የበሽታ የመከላከል ስርዓታቸው የደከመ ወይም ጉድለት ያለባቸው ሰዎች immunocompromised በመባል ይጠራሉ። በደንብ ያዙት፣ ፈተና ላይ ሊመጣ ይችላል። Factors that can lead to include malnutrition just like cancer, AIDS, surgery wounds, genetic defects, alcohol or drug abuse, and immunosuppressive therapy after organs transplant. Just happens these types of diseases. We call it immunosuppressive. እንግዲህ የበሽታ የመከላከል ስርዓትን ከሚያዳክሙ ነገሮች መካከል የተመጣጠነ ምግብ እጥረት፣ ካንሰር፣ ኤድስ፣ ቀዶ ጥገና፣ የዘረመል ችግሮች እና ሌሎችም እንግዲህ እነኚህ በሙሉ የበሽታ የመከላከል አቅማችን ያዳክማሉ ነው። ቨልነራብል እንድንሆን ያደርጉናል። ሌላው ደግሞ the speeds of what infections እንግዲህ የኢንፌክሽን ስርጭት እንዴት እንደሚከናወን እንመለከታለን ማለት ነው። Human reservoirs of infections የመጀመሪያው ምንድነው? Human reservoirs of infection ነው። እንግዲህ የኢንፌክሽን ምንጭ ከሆኑት መካከል ዋነኞቹ እንግዲህ የሰው ልጆች ናቸው። So people who have a disease or a carriers of pathogenic or microorganisms እንግዲህ የሰው ልጆች ማለትም በበሽታ የታመሙ ወይም በበሽታ አምጪው ተሸክመው ነገር ግን ምልክት የሚያሳዩ ሊሆኑ ይችላሉ። እነኚህ ሰዎች እንግዲህ በሽታው በውስጣቸው ኖሮ ሳይንስ ለራሳቸው ብቻ ደህና ናቸው ተብሎ ወደ ሌላም ሊያስተላልፍ ይችላል። ስለዚህ human reservoirs of infection ያልነው ለዚህ ነው። ሁለተኛው sick people or actively ill ነው። የታመሙ ሰዎች ወይም በሽታውን በንቃት እያስተላለፉ ያሉ በሽታዎች እንግዲህ እነኚህ sick people ወይም actively ill እንላቸዋለን ነው። ሌላው ደግሞ carriers አሉ። carriers ወይም ተሸካሚዎች ደግሞ በሽታ አምጪውን በሰውነታቸው ውስጥ ይዘው ነገር ግን ምንም አይነት የበሽታ ምልክት የማያሳዩ አይነት carriers እንላቸዋለን ነው። ሌላው ደግሞ latent infections ነው። latent infection ደግሞ ያለባቸው ሰዎች በበሽታው በኢንኩቤሽን ወይም በኮቫለሰንት ደረጃ ላይ እያለ በሽታው ሊያስተላልፉ የሚችሉ አይነት ናቸው። ስለዚህ ኮቫለሰንት በዛ ደረጃ በሽታው ምን ሊሆን ይችላል ሊያስተላልፉ ይችላሉ። ይሄን ነገርኛ ኢዚ ኖትስ ማድረግ አንችልም። ሌላው ደግሞ ዙኖዝ ነው። ዙኖዝ diseases that affect wild and domestic animals and can be transmitted to humans. ዙ ማለት አኒማልስ አይደል? ዙ እንግዲህ ዞሎጂ ስንል ዙ እንግዲህ ስለ አኒማልስ ነው ስፔሻሊ ፎከስ። ዙኖዝ የምንለው ደግሞ በዱርና በቤት እንስሳት ላይ የሚከሰቱና ወደ ሰው ሊተላለፍ የሚችሉ በሽታዎች ናቸው። እያየን ያለው ምንድነው? the speed of infection ኢንፌክሽኑ በሽታው እንዴት ሊተላለፍ ይችላል። የሆነ ሰው ላይ ተይዞ በትክክል እያየ ነው። ደግሞ በውስጡ ኢንፌክት ቢሆን ሳናግ ሊተላለፍ ይችላል በእንስሳቶች አማካኝነት። በእነኚህ ሁሉ ወይ እንግዲህ በሽታው ወይም ይሄ ኢንፌክሽን ስፕሊድ ሊሆን ይችላል ማለት ነው። ሌላው ደግሞ transmission can occur through direct contact with an animal or its waste or eating animals or blood sucking arthropods እንግዲህ የበሽታው ስርጭት ከእንስሳት ጋር በሚኖርን ቀጥተኛ ንክኪ እንስሳትን በመመገብ ወይም ደም በሚጠጡ ነፍሳት አማካኝነትም ሊይዘን ይችላል ነው። በዚህ አማካኝነትም ትራንስሚት ሊደረግ ይችላል። non living reservoirs ነው ደግሞ ሌሎቹ እነዚህ ደግሞ soil, water and foods can be reservoirs of infection እንግዲህ ህይወት የሌላቸው እንደ አፈር፣ ውሃ፣ ምግብ ያሉ እነዚህ ነገሮችን የኢንፌክሽን ምንጭ ሊሆኑ ይችላሉ። ኢፌክቲቭሊ ትሪት ካልተደረጉ የኢንፌክሽን ምንጭ ሊሆኑ ይችላሉ ነው። The presence of microorganisms is often due to contaminations by feces or urine. በእነዚህ ነገሮች ላይ ማይክሮኦርጋኒዝም መገኘት በአብዛኛው የሚከሰተው በሰገራ ወይም ደግሞ በሽንት መካከል ነው ይለናል ነው። እዚህ ጋር እንግዲህ ቀጣይ ደግሞ የምናየው ስለ አንድ እዚህ ጋር አክቲቪቲ አለ ራሳችሁ የምትሰሩት እንግዲህ በሚከተሉት ጽንሰ ሀሳቦች መካከል ያለውን ልዩነት እንድትወያዩ አስቀምጬላችኋለሁ።
ዲስከስ ዘ ዲፈረንስ ቢትዊን ኢንፌክሽን ኤንድ ዲዚዝ ያው እስካሁን ያየው ነው እንግዲህ ምንም ልዩነት የለውም። እነኚህ ነገሮች እንግዲህ ቀለል ያሉ ናቸው። እስካሁን አይተናቸዋል በደንብ ኢን ዲቴል። እናንተ ደግሞ ይሄንን ተወያዩባታላችሁ። ይሄን አክቲቪቲ ምንም እስካሁን ያየው ነው ሁሉ እኔ ዝም ብዬ እናንተ በደንብ ምን ያህል ተረታችሁ የሚለውን ቼክ እንድታደርጉት ነው። እስካሁን እዚህ ጋር በደንብ ያላወራ ነው የለም። ራሳችሁ ምን ያህል አውቂያ ምን ያህል ጀል እያችሁ ዲፈረንሺየት አድርጉት አንዱን ከአንዱ። እኔ ደግሜ እንትን የምል ከሆነ ጊዜያችሁን እበላባችኋለሁ። ሶ ታይፕስ ኦፍ ኢንፌክሽን ዲዚዝ ኤንድ ዜር ኮዛቲቭ ኤጀንት እንግዲህ የተለያዩ የተላላፊ በሽታ አይነቶች እና በሽታ አምጪ ወኪሎቻቸው ምን ይመስላሉ ነው። ኤጀንታቸው ምንድን ነው? ኮዛቲቭ ኤጀንቱ ምንድን ነው? ያን በሽታ ሊያስከትል ሊያመጡ የሚችሉት ነገር ምንድን ነው የሚል ነገር ነው። ያው እንግዲህ እንደምታውቁት ያው ዞሮ እንደዚህ አይነት ነገሮች ሲመጡ ወደ ባክቴሪያ፣ ወደ ቫይረስ፣ ወደ ፈንጋይ ነው የምንሄደው። ባክቴሪያ፣ ቫይረስ፣ ፈንጋይ፣ ፕሮቶዛ፣ ፓራሳይትስ and prisons are different types of pathogens varying in what? varying in size, shape, function and genetic content. እንደ ባክቴሪያ፣ ቫይረስ፣ ፈንጋይ ያሉ በሽታ አምጪዎች እንግዲህ በመጠን በቅርጽ በተግባርና በዘረመል ይዘታቸው ይለያያሉ ነው። ሶ ያ ማለት የተለያየ እንትን ሳላቸው በዛ ልክ ራሳቸውን ከዛ ጋር ፊት አድርገው ለማጥቃትም ይመቻቸዋል። ስለዚህ አሴ ኮዘቲቭ ኤጀንቱ ነው ሮላቸውን ለመወጣት ይመቻቸዋል ማለት ነው። ቫይረስ አር ስሞለር ዛን ባክቴሪያ ኤንድ መስት ኢንተር ኤ ሆስት ቱ ቴክ ኦቨር ሴልስ። እንግዲህ ቫይረስ ከባክቴሪያ ያነሱ ሲሆኑ ለመራባት የግድ ወደ ሆስት ሴል ውስጥ መግባት አለባቸው ነው። እንግዲህ ባክቴሪያዎች ማለትም እነኚህ ቫይረሶች ከባክቴሪያ ያነሱ ናቸው። በሳይዝ በጣም ቱሞች ስሞል ናቸው። ስለዚህ ለመራባት ወደ መግባት ወደ ሆስት ሴል መግባት ይኖርባቸዋል። ባክቴሪያስ ካን ሰርቫይቭ ዊዛውት ኤ ሆስት። እንግዲህ ባክቴሪያ በበኩላቸው ደግሞ ያለ ሆስት በራሳቸው መራባት የሚችሉ አይነት ናቸው። ራሳቸው መኖር ይችላሉ። ከሆነ ጋር ከተጠጉም ደግሞ አሴ ኮዘቲቭ ኤጀንት ሆነው መኖር ይችላሉ። እስኪ እናያቸው። እነኚህ ባክቴሪያዎችን ደግሞ በደንብ እናያቸው። እስኪ በደንብ እየፈታ እናያቸው። እንግዲህ ባክቴሪያ በበኩላቸው እንግዲህ እዚህ ጋር አንድ ጥያቄ እዚህ ጋር ምንም አስቀምጭላቸው ሰልፍ ቴስት የኛው ጀስት በባክቴሪያ ምክንያት የሚከሰቱ ቢያንስ 5 ተላላፊ በሽታዎችን ዘርዝሩ ነው። በሃይስኩልም ስለተማራችሁት ምንም አይከብዳችሁም። ቼክ አድርጉ ራሳችን። ሌላው ምን አይደው ባክቴሪያ are unicellular prokaryotic organisms within a circular double-strand DNA and mostly produce through binary fusions። እቺን ፖይንት በደንብ ያዙ። ፈተና ትመጣለች። እቺ ፖይንት እቺ ዲፊኒሽን ያዟት በደንብ። ምክንያቱም ይሄንን ባክቴሪያውን ከፈንጋይ፣ ከቫይረስ፣ ከሌሎች ከፕሮቶዛ፣ ከፓራሳይት የምንለይበት ስለሆነ በደንብ ያዙ። እንግዲህ ባክቴሪያ አንድ ሴል ብቻ ያላቸው ፕሮካሪዮቲክ ህዋሳት ሲሆኑ በባይነሪ ፊውዥን አማካኝነት የሚራቡ ናቸው ነው። ደብል ስትራንድ ዲኤንኤ ያላቸው ሰርኩላር ናቸው እና ደግሞ በባይነሪ ፊውዥንስ የሚራቡ ናቸው። ማን? ባክቴሪያዎች። ማን? ኮመን ሞኖፎልጂስ ኢንክሉድ እንግዲህ የተለመዱ የባክቴሪያ ቅርጾች የሚከተሉት ናቸው ነው። የመጀመሪያው እንግዲህ ባሲለስ ነው። ባሲለስ ወይም ሮድ ሼፕድ የሚባለው ባሲለስ ወይም ሮድ ሼፕድ ማለት ምንድነው? ባሲለስ ዘንግ ወይም ደግሞ ዘንግ መሰል ቅርጽ ያላቸው ነው። እንግዲህ እነኚህ ባሲለስ ወይም ሮድ ሼፕድ ባክቴሪያ የባክቴሪያ ሼፕ አንዱ ነው። ሁለተኛ ደግሞ ኮከስ ወይም ስፌሪካል ሼፕ ነው። ኮከስ ደግሞ ክብ ወይም ልዑላዊ ቅርጽ ያላቸው ኮከስ ወይም ስፌሪካል ሼፕ ባክቴሪያ እንላቸዋለን። ሌላ ደግሞ ስፓይሩለም ወይም ሂሊካል ሮድስ ነው። እንግዲህ ስፓይሩለም ደግሞ ጠምዛዛ ቅርጽ ያላቸው ናቸው። እነኚህ እንግዲህ ስፓይሩለም ሼፕድ እንላቸዋለን። ኤነርጂ ሶርስስ ቫሪ እንግዲህ የኃይል ምንጫቸውም እንደየአይነታቸው ምን ይላል? የተለያየ ነው። አንድ አይነት አይደለም። ኢነርጂ ሶርሳቸውም የተለያየ። ሰም አር ፎቶሲንቴቲክ እንግዲህ እንደምታውቁት አንዳንዶቹ በፎቶሲንቴሲስ የራሳቸው ምግብ ማዘጋጀት ይችላሉ። ሲያኖ ባክቴሪያ አሁን የራሳቸው ምግብ በፎቶሲንቴሲስ አማካኝነት ማዘጋጀት ይችላሉ። ሌሎቹ ደግሞ ኢንኦርጋኒክ ውህዶች ወይም ኦክሲዳይዝ በማድረግ ኃይል ያገኛሉ። ሌሎቹን እነማን? ኢንኦርጋኒክ ውህዶችን ምን በማድረግ ኦክሲዳይዝ በማድረግ ምግባቸውን ወይ ኃይላቸውን ያገኛሉ። some break down organic compounds in respiratory what process እንግዲህ የተወሰኑ ደግሞ በሪስፓይሬቶሪ ፕሮሰስ አማካኝነት ኦርጋኒክ ውህዶችን በመሰባበር ኃይላቸውን ወይ ምግባቸውን ያገኛሉ ማለት ነው። ኦክሲጅን ሪኳየርመንት እዚህ ጋር ደግሞ የምናየው የኦክሲጅን ፍላጎታቸውን የሚያሳየን የመጀመሪያው እንግዲህ የምናየው ኤሮቢክስ ነው። ኤሮቢክስ means require oxygen። ኤሮቢክስ የምንለው ኦክሲጅን አስገዳጅ ያስፈልጋቸዋል ነው። ያለ ኦክሲጅን መኖር የማይችሉ ናቸው። አናሮቢክስ የምንለው ደግሞ ካኖት ቶለሬት ኦክሲጅን። አናሮቢክስ ደግሞ ኦክሲጅን ባይኖርም መኖር የሚችሉ አይነት ናቸው። እንዲያውም ለብዙዎቹ ኦክሲጅን መርዛማ ነው የሚል አይነት ወይም ለብዙዎቹ ኦክሲጅን መርዛማ የሆነበት አይነት አናሮቢክስ እንላቸዋለን። ሌላ ደግሞ እዚህ ጋር
እነኝህን ፖይንቶች ያው አይተናቸዋል። ሌላው ደግሞ ይሄ ፋካልታቲቭ አናሮቢክ ሲስተም የምንላቸው ካን ግሮ ዊዝን ኦር ዊዛውት ኦክሲጅን። ይሄ ደግሞ ፋካልታቲቭ አናሮቢክ ሲስተም የምንላቸው ኦክሲጅን ቢኖርም ባይኖርም ማደግ የሚችሉ ናቸው። እቺ ፖይንት አዲስ ነች፣ ያዟት። ሜይ ቢ ፈተና ልትመጣ ትችላለች። ግራም-ስቴን ክላሲፊኬሽንስ ነው ደግሞ ሌላው የምናየው በግራም-ስቴን አቀላለም ወይም ስቴን ስናደግ በዚህ ዘዴ መሰረት በሁለት መክፈል እንችላለን። የመጀመሪያው እንግዲህ ግራም ኔጌቲቭ ባክቴሪያ የምንላቸው ነው። ግራም ኔጌቲቭ ባክቴሪያ እና ግራም ፖዘቲቭ ባክቴሪያ በማለት በሁለት እንከፍላቸው። ምንም በመሰረት በማድረግ ግራም-ስቴንን መሰረት በማድረግ ነው። ግራም ኔጌቲቭ ባክቴሪያ አፒር ዋት ፒንክ ጀስት ሳልሞኔላ ታይፊኮስ ታይፎይድ ፌቨር ኤንድ ያልሲና ፒቲሲስ ኮዝስ ፍሌጊ። እንግዲህ ግራም ኔጌቲቭ ባክቴሪያ ሮዝማ ቀለም የሚያሳዩ ሲሆኑ ለምሳሌ ሳልሞኔላ ታይፊ የምንለው የታይፎይድ ነው። ሳልሞኔላ ታይፊ የምንለው የታይፎይድ አምጪ ባክቴሪያው ማለት ነው። ሌላው ደግሞ የሲና ፒቲስ የምንለው ደግሞ የቸነፈር አይነት ነገር የሚጠቀሱበት ናቸው ማለት ነው። ወደ ግራም ባይዞ እዚህ ጋር ገንዘብ የሚኖርብን ነገር ምንድን ነው? ብዙ ነገሮች እዚህ ጋር ግራም ኔጌቲቭ ባክቴሪያዎች ባይዞ ቀላል አይደለም፣ በጣም ያጠቃል። ጀስተኛ ቀላል አድርገን ስለምናያቸው ነው እንጂ በጣም የሚያጠቁ ናቸው። ሁለተኛው ደግሞ የምናየው ግራም ፖዘቲቭ ባክቴሪያ አፒር ላይክ ዋት ፐርፕል። ግራም ፖዘቲቭ ባክቴሪያዎች ደግሞ ወይነ ጠጅ ቀለም የሚያሳዩ ሲሆን ለምሳሌ እንደ ስፋይሎኮከስ ወይም ኦረስ እና እንደ ክሎስትሪዲየም ቴታኒ ወይም የቴታነስ አምጪ ባክቴሪያ ሆኑ እንደነሱ አይነቶች እንግዲህ በግራም ፖዘቲቭ ባክቴሪያ ይጠቃልላል ነው። While trillions of bacteria strains exist, only a few cause disease in humans. Some live harmlessly in human body, such as the good and so on. እንግዲህ በጣም ብዙ የባክቴሪያ ዝርያዎች ቢኖሩም በሰው ላይ እንግዲህ በሽታ የሚያስከትሉ ጥቂቶች ብቻ ናቸው። እንግዲህ ብዙዎቹ በሰውነታችን ውስጥ በተለይም በአንጀት ውስጥ ምንም ጉዳት ሳያደርሱ የሚኖሩ ናቸው ነው። Some bacterial diseases are deadly, including cholera, diphtheria, dysentery, and tuberculosis. እንግዲህ አንዳንድ በባክቴሪያ የሚመጡ በሽታዎች እንደ ኮሌራ፣ ይሄ ዲፍቴሪያ እና ደግሞ ቲቪ ገዳይ ሊሆኑ ይችላሉ። ቀላል አይደለም። በጣም ብዙ ሰዎችን ህይወት የነጠቁ በሽታዎች ናቸው እነኚህ። ባክቴሪያል ኢንፌክሽንስ ጀስት ላይክ ሚኒንጊቲስ፣ ኒሞኒያ ኤንድ ዩቲኤልስ ካን ቢ ትሪትድ ዊዝ አንቲባዮቲክስ በት ሰም ስትሬንስ ሃቭ ቢካም ሬዚስታንት። እንግዲህ እነኚህ እንደ ሚኒንጊቲስ እና ኒሞኒያ ያሉ የባክቴሪያ ኢንፌክሽን በአንቲባዮቲክስ ሊታከሙ ይችላሉ። ነገር ግን አንዳንድ ዝርያዎች መድኃኒቶችን እየተላመዱ መጥተዋል ነው። ያን ያህል በጣም ከባድ ያደርገዋል ተላመዱት ማለት ነው። እንግዲህ ይሄ በሙሉ ያየነው ስለምንድነው ስለ ባክቴሪያ ነው ማለት ነው። ደግሞ የምናየው ቫይረስ ነው። እንግዲህ ስለ ቫይረስ አወቃቀራቸውና አሰራራቸው ወይም እንዴት ነው ስራቸውን የራሳቸው ፈንክሽን የሚያካሂዱት የሚለውን በዝርዝር የምንመለከትበት ቶፒክ ነው ማለት ነው። ቫይረስ ካን ኢንፌክት ኦል ኦርጋኒዝም በት አር ናት ኦርጋኒዝም themselves. They lack metabolism and cannot reproduce without what? A host cell. እንግዲህ ቫይረስ ህይወት ያላቸው ነገሮች በሙሉ ኢንፌክት ማድረግ ቢችሉም ራሳቸው ህይወት ያላቸው ነገሮች ተብለው አይቆጠሩም። ምክንያቱም ያለ ሆስት ሴል መራባትም ሆነ ሜታቦሊዝም ማካሄድ አይችሉም ነው። እነሱ ወይም እነኚህ ቫይረሶች ልዩ የሚያደርጋቸው ባህሪ ሆስት ሴል ላይ ወይም ሌላ ላይ ተጠግተው ነው ህይወት የሚዘሩት ነው። ሌላዎች ሲጠጉ ብቻ መራባት የሚችሉት ማደግ መብዛት የሚችሉት ሜታቦሊዝም ማካሄድ የሚችሉት በሌላ ሴል ላይ ሲጠጉ በሆስት ሴል ላይ ሲጠጉ ብቻ እንጂ በራሳቸው ምንም ነገር ማድረግ አይችሉም ነው። ቫይረስ ፓርቲክል ኮንሲስት ኦፍ ዘ ቫይራል ጂኖም ዲኤንኤ ኦር አርኤንኤ ሰራውንድድ ባይ ፕሮቲን ኮድ ኮልድ ካፕሳይድ። እንግዲህ አንድ የቫይረስ ቅንጣት ካፕሳይድ በሚባል የፕሮቲን ሽፋን የተሸፈነ ቫይራል ጂኖም የዘረመል ኮድም ይዟል። ለዚህ ነው ባይዞ እነኚህ ቫይረሶች ቶሎ እንትን አይልም። አሁን ለምሳሌ የሆነ ስለታማ ነገሮች ከተጠቀማቸው በ100 ዲግሪ ሴልሺየስ በላይ ፈልቶ ነው አሁን ስትራላይዝ የምታደርጉት። ያ ምንድነው የሚያሳየው? በቀላሉ የማይጠፉ ስለሆኑ በጣም ጥንቃቄ ያስፈልጋል። የራሳቸው ምላጭ ካፕሳይድ አላቸው። እንትን ገላቸው ወይም ከላይ ሽፋኑ በቫይራል ጂኖም ወይም በካፕሳይድ በሚባለው በፕሮቲን የተሸፈነ ስለሆነ ብዙ ነገሮችን መቋቋም የሚችሉ ናቸው ማለት ነው። Many animal viruses also have outer lipid envelope acquired from the host cell. እንግዲህ ብዙ የእንስሳት ቫይረስ ከሆስት ሴል የሚያገኙ ተጨማሪ የሊፒድ ወይም ስብ ሽፋን አላቸው ነው።
ሶ ቫይራል ጂኖሚ ካምቢ እንግዲህ ቫይራል ጂኖሚ ወይም የዚህ የቫይረስ ዘረመል ይዘት እንግዲህ ከተለያዩ አይነቶች ሊሆኑ ይችላሉ። የመጀመሪያው ምን ሊሆን ይችላል? ከደብል ስትራንድ ዲኤንኤ ወይም ዲኤንኤ የምንለው ሊሆን ይችላል። ሁለተኛው ደግሞ ከሲንግል ስትራንድ ዲኤንኤ ሊሆን ይችላል። ሌላው ደግሞ ከደብል ስትራንድ አርኤንኤ ሊሆን ይችላል። የመጨረሻው ደግሞ ከሲንግል ስትራንድ አርኤንኤ። ከነኚህ ሁሉ ነገሮች ሊሆን ይችላል። እንግዲህ ከተለያዩ አይነቶች ሊሆን ይችላሉ። ከነሱ አይነቶች መካከል ከዚህ በእነዚህ የዘረመል አይነት ሊሆኑ ወይም ሊጠቃለሉ ይችላሉ ነው። ሪፕሊኬሽንስ ኦፍ ዲኤንኤ ቫይረስ እንግዲህ ዲኤንኤ ያላቸው ቫይረስ እንዴት እንደሚራቡ እንመለከታለን ማለት ደግሞ ወደዚያውን ቀጣይ እንግዲህ የመጀመሪያው the virus attached to a host cell via protein receptors እንግዲህ ቫይረስ በፕሮቲን ላው ላይ ባለ በፕሮቲን ሪሰፕተርስ አማካኝነት ከሆስት ሴል ጋር መጀመሪያ ይጣበቃል ነው። ሁለተኛ ላይ the virus genome is inserted into the host cell ከዛ የቫይረስ ዘረመል ወደ ሆስት ሴል ውስጥ ይገባ ነው። ከዛ ቀስ በቀስ ያስገባዋል ነው ወደ የቫይረሱን ዘረመል ወደ ሆስት ሴል ያስገባዋል። ሶስተኛ ደግሞ የሆስት ሴል ኢንዛይም በመጠቀም የራሱን ዲኤንኤ ያባዛል ነው። እንዲሁም ቫይራል ፕሮቲን ያመርታል ነው። የራሱ ቫይራል ፕሮቲን ከገባ በኋላ ያመርታል። ቫይረስ በጣም ከባድ ነው። ባይዚ ኒው ቫይራል ፓርቲክልስ አር አሴምብልድ ከዛ አዲስ ቫይረስ ቅንጣቶች ምን ይላሉ? ይገጣጠማሉ። እዛ የራሳቸውን ፕሮቲን ካመረቱ በኋላ ሆስት ሴል ላይ ቫይራል ጂኖማቸውን እዛ ውስጥ አስገብተው ከተራቡ በኋላ ቫይራል ፕሮቲናቸውን ካበዙ በኋላ ይገጣጠሙና አዲስ ቫይረስ ቅንጣቶችን ይፈጥራሉ ነው፣ ወይም አዲስ ቫይረስ ኤሌመንቶች ይፈጥራሉ። ኒው ቫይረስ አር ሪሊዝድ ፍሮም ዘ ሆስት ሴል ኤንድ ሰምታይምስ ባይ ዲስትሮይንግ ኢት ላይሲስ ኦር ባይ በዲንግ እንግዲህ አዲስ ቫይረስ ከሆስት ሴል ውስጥ ይለቀቃሉ። ይህም እንግዲህ አንዳንድ ሴሉን በማፈንዳት ወይም በላይሲስ ደግሞ በላይሲስ ሴሉን በማፈንዳት ላይሲስ ብለን በምንጠራው ሊሆን ይችላል፣ ወይም ደግሞ በዲንግ አማካኝነትም ሊሆን ይችላል። በዛ አማካኝነት አዲስ ሴሎች ሚላሉ ከሆስት ሴል ውስጥ አዲስ ቫይረሶች ይለቀቃሉ ማለት ነው። አርኤንኤ ቫይረስ ሃቭ ዲፈረንት አፕሊኬሽን ስትራቴጂስ እንግዲህ አርኤንኤ ያላቸው ቫይረሶች የተለየ መራቢያ ስልትም አላቸው ነው የሚለን እዚህ ጋር። Some RNA genomes can act directly as a messenger RNA or mRNA አንዳንድ እንግዲህ የአርኤንኤ ዘረመል ቫይረሶች በቀጥታ እንደ mRNA ሆኖ ሊያገለግሉ ይችላሉ ነው። Retrovirus just like HIV uses an enzyme called reverse transcriptase to copy their RNA genome into DNA which then integrates into the host genome እንግዲህ እንደ HIV ያሉ ሪትሮቫይረሶች ደግሞ ሪቨርስ ትራንስክሪፕቴዝ የሚባል ኤንዛይም በመጠቀም የራሳቸውን ዲኤንኤ ወደ አርኤንኤ ይቀይራሉ። ከዚህም ይህ እንግዲህ ዲኤንኤ ከሆስት ዘረመል ጋር ይዋሃዳል ነው። ይሄ ባይዚ የኤችአይቪ መድኃኒት እንዳይገኝ ያደረገው አንደኛው ነገር ይሄ ሪቨርስ ትራንስክሪፕቴዝ ስላካሄድ ነው። ሪቨርስ ትራንስክሪፕቴዝ ያካሄዳል ማለት ብዙ ጊዜ በዚህ ጥናት ሰርች ነው በራሴን ፕሮጀክቶች ማለት ነው። እና ያስቸገረው ነገር ይሄ ሪቨርስ ትራንስክሪፕቴዝ ነው። ለብዙ ሳይንቲስቶችም ሪቨርስ ማድረጉ በቃ ከባድ ነው። ያ ነገር መድኃኒት ፐርማነንት የሆነ መድኃኒት ለማግኘት ከባድ ነው። ጀስት እድሜ ማራዘሚያ እንጂ ስለዚህ ሊገኝ የሚችለው ሙሉ ለሙሉ ለማጥፋት ምክንያቱም እዚህ ጋር ሪቨርስ ትራንስክሪፕቴዝ ያደርጋል። የአርኤንኤውን ጂኖሚ ወደ ዲኤንኤ ምን ያደርጋል? ኮፒ ያደርጋል። ኮፒ ዜድ አርኤንኤ ጂኖሚ ኢንቱ ዲኤንኤ ወደ ዲኤንኤ አርኤንኤ ጂኖሚ ምን ያደርገዋል? ኮፒ ያደርገዋል ነው። ይሄ ማለት አርኤንኤው ጂኖሚ ላይ ስትሰሩ እሱ ደግሞ ወደ ዲኤንኤ ኮፒ አድርጎ ይጠብቃቸዋል። አያችሁ እንደዛ ስለሚያደርግ ትራንስክሪፕት ስለሚያደርግ ወደዛኛው ሪቨርስ ስለሚያደርገው ለሱ ኪውር የሚያደርግ ወይም የሚያድን መድኃኒት ለማግኘት በጣም ከባድ ያደረገው ነገር የለም። እስኪ ሜቢ እናንተም ጤና ምናምን የምትገቡ ካላችሁ ወይም በዛው ዲፓርትመንት ውስጥ ያላችሁ ካላችሁ ሜቢ ይሄ ኢንፎርሜሽን ሊጠቅማችሁ ይችላል። የተሻለ ነገር ኢንቨንት ማድረግ ከቻላችሁ ለዛ ብዬ ትንሽ ሂንት የሰጠኋችሁ። ቫይረስ ኮዝ ዲዚዝ ባይ ዲስረፕቲንግ ኖርማል ሴል ፋንክሽንስ እንግዲህ ቫይረስ በበሽታ የሚያስከትሉት የሴልን መደበኛ ተግባር በማስተጓጎል ነው። ይህንን በማስተጓጎል ምን ያደርጋሉ? የሴሎችን መደበኛ ተግባር ያስተጓጉላሉ። ከዛ በሽታውን ምን ያደርጋሉ? ያስከትላሉ። they can stop the synthesis of host proteins and weaken cell membranes or to be toxic to cells እንግዲህ የሆስት ፕሮቲኖች እንዳይመረቱ ሲያደርግ የሴል ሽፋን ሊዳከም ወይም ደግሞ ሴሎች መርዛማ ሊሆኑ ይችላሉ ነው። ቫይረስ ላይክ ኤችፒቪ ኦር ኤፒስቲን ቤረር ቫይረስ ኢፒቪ ካን ሊድ ቱ ካንሰር ባይ ኮዚንግ አንኮንትሮልድ ሴል ሪፕሊኬሽንስ እንደ ኤችፒቪ ያሉ ቫይረሶች ደግሞ ከቁጥጥር ውጭ የሆነ የሴል ክፍፍል በማስተካከል ወይም በማስከተል ለካንሰር ሊዳርጉም ይችላሉ ነው። ብዙ ጊዜ የካንሰር ታማሚዎች ባይዘው እዚህ ጋር ልብ ማለት የሚገባቸው የካንሰር ታማሚዎች ይሄ ነው በጣም እየጎዳቸው ሰውነታቸው ያብጣል፣ ካያቸው ሆነ ይወፈሩ የደላቸው ሀፍታም አይነት እኛ የምንረዳው አይነት ቪው ይሰጣቸዋል። ይሄኛው ኤችፒቪ ነው እንግዲህ እሱ እንደዛ እንዲሆን የሚያደርጋቸው።
ስለዚህ እነዚህ ነገሮች ለካንሰር በጣም ከፍተኛ ከቁጥጥር ውጭ የሆነ ሴል ስለሚመረት ሰውነታችን እንዲነፋ እንዲያብጥ ያደርጋል ማለት ነው እና በጣም ከባድ ነገር ነው። ቫይረስ may remain dominant for a period before reactivating። እንግዲህ አንድ ቫይረስ በሰውነት ውስጥ ለረጅም ጊዜ በስውር ከቆየ በኋላ እንደገና ሊነቃቃም ይችላል። እንግዲህ ቫይረስ በጣም ከባድ ነው፣ ብዙ ጊዜ መቆየት ይችላል። Antibiotics are not effective against virus. Treatment usually aims to relieve symptoms while immune system fights the virus. እንግዲህ ቅድም ብያቸው አንቲባዮቲክስ እንግዲህ በቫይረስ ላይ አይሰሩም ነው ህክምናው። እንግዲህ በአብዛኛው እንግዲህ ምክንያቶችን በማስታገስ የበሽታ መከላከያ ስርዓት ቫይረሱን እንዲዋጋ መርዳት እዛ ላይ ያተኩራሉ እንጂ ሙሉ ለሙሉ መፈወስ ማዳን አይችሉም ነው። እንግዲህ ፓርት 1 የነበረን ቆይታ ይሄን ይመስል ነበር። እስካሁን ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሌላም ተጨማሪ ጥያቄ መስራት አማርኛና እንግሊዝኛ ኖት ብዙ ነገሮች እዛ ደግሞ የተለያዩ ዓመት ፈተናዎች ከነመሰሻችሁ ማግኘት ከፈለጋችሁ ፕራይቬት ክላስ ላይ ቴሌግራም ላይ አትሁሉ አካዳሚ ብላችሁ ግቡ። እዛ ላይ መመዝገቢያ ቦታ ስላለ ተመዝግባችሁ አክሰስ ማድረግ ትችላላችሁ። በተጨማሪም ይህን ቪዲዮ ላይክ ማድረግ አትርሱ። በቀጣይ እንዲሰራ የምትፈልጉትንም ቻፕተርም ሆነ ፓርት ኮሜንት ሴክሽን ላይ አስቀምጡልን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።